ጋሼ እዚህ ምን ይሰራሉ? እንደው ይሄ ግን የበሽታውት መንስኤ ምንድነው ብሎ ያስባሉ? ባለቤቱት ወንጀለኛ ነች። ባለቤቱት ወንጀለኛ ነች። ከኔ ጋር ይሄ ሁላ ነገር ያሳለፈ ሰው፣ ከኔ ጋር ይሄ ሁላ መንገድ የተጓዘ ሰው ለአባቱ ከታምራት ጋር ግጭት ስላላችሁ ነው ወይንስ ምን ተፈጥሮ ነው ከዛ ቤት ወጥቶ አሁን እዚህ ያሉበት ቦታ ላይ ሊመጡ የቻሉት? ይሄ ልጅ ምን ሆኖ ነው እስከሚሉ ድረስ እንደው አስጨንቆት ይሆን የወሰደው የጠየቀው ምን ያለው ነገር አልነበረም? አለ ሰው እኮ እንደመጠቋቋም ያደረገኝ እንዴ እሱ ልጅ እኮ እንዲህ ነው እንዲህ ሆነ በፊት እንዲህ ሆኖ ያ ሁሉ ለፍተው ይሄ ሁሉ ብሎ ያሳደጉት ልጅ እኔ ኦርቶዶክስ ነኝ እኔ በእንደዚህ አይነት ነገር ውስጥ አልገባም እዛ አንተ እንደጀመርከው እዛው ጨርሰው አልኩት አልቀበልም አልኩት ሄደ ከዛም ሲመላለስ ቤተሰቡም ልጆቼም ባለቤቴም እንትን ሲል አሁን በራሱ ቁጥጥር አድርጓቸው የዛ ትዳር መፍረስ ምክንያቱም ታምራት ነው ማለት ነው። አዎ እናቱስ ምንድን ነው የምትለው በዚህ ጉዳይ በዚህ ዙሪያ ምን ሆኑ ምን ገባባቸው እነዚህ ቤተሰቦች እነዚህ የነበሩ ፍቅር የነበረው አጥቶ ሳይሆን ወይ ተቸግሮ ሳይሆን እንደው ጥሩ ወልዶ ጥሩ አሳድጎ የአካባቢ ጥሩ ሰው በሽምግልና በትዳር የኖሩ ሰዎች እንዴት አሁን እንደዚህ ይሆናል ብሎ ሰው በጣም አዘነ። ስለ ታምራት እጮኛ ማረፍ ሰምተዋል? የምታውቁት ነገር አለ? አልሰማሁም። የታምራት እጮኛ እንዳረፈች አልሰማሁም። ምን ማን ይነግረኛል? እኔ ያለሁት እዚህ ምንም እሱም የታምራት እጮኛ እኔ ቤት ውስጥ ነው አርፋ አስክሬን ነው የተገኘው። ቅድስት ቆይ መሰረት ነው ሰጥተሽ ስለምትቀኝ ነው እንደዚህ ነገር ውስጥ የከተሽ አንተ ናሊ እኔ ነው የምታበላሽው አይደል ወይ? አንተ አይደል እኔ ነው የምታበላሽው? በትዳር በስነ ስርዓት እንኳን መቀጠል ያልቻልነው ሰርግ መደገስ ያልቻልነው በአንተ ምክንያት ነው ማለት በምንም ነገር ቢሆን ችግር የለውም። ምን ለማለት ፈልገህ ነው? ምንድነው ምን እየተፈጠረልኝ? ውጣ እሱና ከቤተሰቦች ውስጥ መርጫለሽ እንደዛ ከሆነ ለምን ይዘነሽ ነው? ጥሩ ሰው ስለሆነ ታምራት ማን እንደሆነ እኮ ነግራሻለች አይደል? ስለ ፋይሉ ምንም ማውቀው ነገር የለም። ይፈርምበታል እያሻልን የማታውቂው ምን ፋይል እንደምፈርም ታምራት ምን እንድትከታተይ ያዞሽ ነው ላከሽ? ተይው አንቺ ተሰምቶኝ ያልሽው ነገር ተይና ታምራት ምን እንድትከታተይ ነበር የራሄል ቀብር ላይ ላከሽ? ታምራት መሞቱን እንኳን የተነገራቸው በዛኛው ሳምንት ውስጥ ነው። ሳምንት እንኳን ያልሞላው ነገር ነው። እኔ እዛለት እናትና እህቱ ቤት ሄጄ ነበር። በህይወት እንደሌለ ነው ለቤተሰቡ ራሱ ታምራት ነው እናትና ለእህቱ ቴክስት ላኩ ማለት ነው። ገሪኝ እንደዛ ነው። እዚህ ውስጥ ነው ከተሰቃቂ ወይ ምን አስበሽ ነው የቤት ውስጥ እኔ አባቴ ሞቶልሽ ሰው መግደል ካለብኝ በዚህ ሰዓት ከመግደሉ ላውዷል አይደል? በጣም የመረረኝና የሰለቸኝ ሰው ነው። አንዳንድ ለሞት ያዘጋጃቸውን ሰዎች ደግሞ በመኪና መሸኘት ነው። ያ ነው ስራችሁ። እዛን ታምራት ባገኘሁት አጋጣሚ ወይ ደግሞ በሌላ ሰው የሚሆን ካንተ ጋር ልጅቷ ግንኙነት እንዳላት ወይ ደግሞ ራሄል ግንኙነት ካንተ ጋር እንዳላት ለማሳመን ሞከርኩ። እሺ ምንድነው እንዲከታተሉ ያደረግሻቸው? ከታምራት ጋር ስላለ ግንኙነት እንድትነግረኝ ነው ፈልገው። ሲጀመር አንተ ምንድነው የምትሰራው? በስርዓት ላናግርሽ በስርዓት እንዴት እንዳናግርሽ የምትፈልጊው? እሺ እነግርሃለሁ። በስርዓት እንዴት እንዳናግርሽ የምትፈልጊው? ባለቤቱ እኔ ሆኜ የሰፈሩ መልካም ሰው የሰፈሩ ጥሩ ሰው ታምራትና አበበ የኔ ጥበቃ ናቸው። እኔ እኮ እንደ ሄድ ተከራየው ነው የፈለከውን ሰው እንድታመጣ አይደለም ማለት ምን ቤት ነው የተከራየው? እስቲ እሱ የእናንተ ስራ አስከጀርን ምን እንደምታወራው ምንድነው? እኔ የምሰራውን የነገርኩህ ሌላ ሰው የሚሰራውን አላውቅም። አንተ እንደሱ ነው የምሰራው? ያላቅም የተባልኩት መስራት ነው መሰለኝ እኮ የተባልከው የምሰራው ምንድነው? ያዘሽኝን እሰራለሁ እስከ ተባልኩት ድረስ። አንቺ እንዴት ነው ለኔ ልታስቢ የምትችይው? በምን ምክንያት ነው ሲጀመር? አንቺ እነሱ ወጥመድ እኔ ላይ ያሰቡ እንደሆነ አስበሽ የተዘረጋው ወጥመድ እየተከታተልሽ ሰው ቀጥረሽልኝ ለኔ አስበሽ ከኔ ጀርባው ነሽ። ታምራትና አበራ ታምራት ቤት የሚመጣው አንተ ፈልጎ አይደለም ለመጀመሪያ ማለት ነው። እሺ ካበራን ፈልጎ አብዛኛው ጊዜ አንተ ቤት ስለምትኖር አንተ በመፈለግ አሳቦ ነው የሚመጣው እንጂ አበበ መልካም ሰው ስለሆነ እሱን ለመርዳት ነው ያደረኩት እንጂ እንደዛ ነገር ማሰብ መልካም ሰው ስለሆነ ምን አደረክለት አንተ? ምን ረዳው? ለአዲስ ስራ ምንም የማውቀው ነገር ለምንድን ነው የማትነግሪው? ንገሪው። ምኑን ነው የምነግረው? ምንም የማውቀው አሪፍ ስራ እንዳገኘው ንገሪው እንጂ አልነገርኩሽም እንዴ? አሪፍ ነው ልጀምረው ጀምረው ያለው 3 ቀን ሀሳብ ነው እንጂ ያቀረብክልኝ ጀመርኩ አላልከኝም። ለምን ተዋሸኛ? እየዋሸኝ ነው እንዴ? ምንድነው እየተፈጠረ ያለው? ምን እየሆንክ ነው? አሁን ስለኔ ስራ ምን ይሰራል አለ አንተ? ለምን ውሸት እያልክ ያለው? እኔ ምኑ ነው ውሸት? ምንድነው ነገር አለ? ቆይ አንቺ ቆይ ምኑ ነው ውሸት? የምታውቀው ነገር አለ አንተ? የምን ህይወት ነው የሚያልፈው? አንተ ወንጀል ይለኛል እንዴ? ቅድም የነገረሽ አሁን ወደ እኔ ሊያዞረው እኮ ነው። ቆይ ምንድነው የምትፈልገው ከኔ? ወይ ጉድ! ምንም ነገር አትስሚው ብዬሻለሁ መጀመሪያው ነው። ስለምን ወንጀል ነው አንተ የምትነግረኝ? ቆይ እዛ ቦታ ላይ እኔ ስወጣ
አንዳንድ ፓርቲው ላይ የነበሩ ሰዎች በር አካባቢ እየወጡ አንዳንድ ነገሮችን በሚያደርጉበት ሰዓት በሚያወሩበት ሰዓት ያንን የካሜራ ቅጂ መቼም ከአንቺ ውጭ ማንም ሰው ኮንትሮል ሊያደርጉ አይችልም። ከየትስ ሊወጣ ይችላል? አንቺ በማታውቂው መንገድ ያ ካሜራ ቅጂ ሊወጣ ይችላል። ምን ይጨመር ምን ይጎላል ምናምን እያልክ ተደጋጋሚ ስጠይቀን ነበር። እኔ አይቼ አላየሁም፣ ግን ያንን ግዴታዬ ነው እንደ ሱፐርቫይዘር እንደመሆኔ እያስተናገድኩኝ ነበረ። ወደዚህ ወደዛ እያልኩኝ ነበረ፣ እያዘዝኩኝ ነበር። እየጠበቅን ነበረ። ምንም ነገር ቢፈጠር ቅድሚያ ስራችንን ቶሎ ለመፈጸም እንዴ ጋሼ እዚህ ምን ይሰራሉ? እዚህ ተቸግረን እዚህ ያለው አቶ በቃ የታምራት አባት ናቸው። አቶ በቃ አቶ ጋሼ ምንድን ነው? መች ነው እዚህ የመጡት? ቆይ አዛ ቆይቻለሁ። እኔ ከቤት ከወጣሁ እንኳን ቆይቻለሁ። ኢየሩስም እዚህ እየመጣች ነው እየወጣችሁ ያለችው? እየመጣች ትሄዳለች። እዚህ ትመላለሳለች ማለት ነው? ያው ሰው ነው ያለች። ያው ምግቡ የምታመጣው ጣል አድርጋ የምትሄደው ሌላ ሰው የለም። ቤተሰብ ልጆችም ሁሉም ባለቤቴም ሁሉም እንትን አሉ። በቃ የነበረው ሁሉ ቀረ። እሺ እንግዲህ ውድ ቤተሰቦቼ ማለት ውጪ ስገባ ኢንትሮ ሰርቼላችሁ ነበርና በኢንትሮ መሰረት ማንን ለማግኘት ወይንም ደግሞ ማንን ፈልጌ እንደመጣው ለእናንተ ለማስተላለፍ ሞክሬ ነበር። ነገር ግን እዚህ ቤት ውስጥ በምገባበት ሰዓት ያገኘኋቸው ሰዎች በጠበቅኩት ልክም አይደለም። ከዚህ በፊት ታምራት አርፏል የሚባል እንግዲህ መረጃ ደርሶን በደረስንበት ሰዓት ወይም ደግሞ ያንን ነገር ለማጣራት እቤት በደረስንበት ሰዓት እንግዲህ የነበረን ወይም ደግሞ የሰማነው ዜና አሁን እንደገባውላችሁ ታምራት ሞቷል የሚል እንግዲህ ኢየሩስ ያለውን ነገር በስተክል አስረድታኝ ነበር። ነገር ግን እውነታው እንደዛ እንዳልሆነ ያሉትን ነገሮች ደግሞ ስቴፕ ባይ ስቴፕ አጣርተን ለእናንተ ተገቢ የሆኑ ማስረጃዎች ስናስተላልፍ ቆይተናል። ዛሬም ደግሞ ከኢየሩስ ላይ ወይም ደግሞ ከኢየሩስ ጋር የነበረን ዲያሎጎች በጣም ግራ የሚያጋቡ ስለነበሩ ከኢየሩስም የተቀበልናቸው ስልኮች ትንሽ ግራ አጋብቶ ነበር። በመቀጠልም ደግሞ የታምራት አዲሷ ፍቅረኛ ወይም እጮኛ የምትባለዋ ልጅ ጋር በሄድኩበት ሰዓት ያገኘኋቸው ስልክ ቁጥሮች ወይም ደግሞ ከዛ ጋር የነበሩት ቴክስቶች በሙሉ ኢየሩስ በተደጋጋሚ ትጻጻፍ እንደነበር የሚያሳይ ነገር ስላለ ጥርጣሬ ስለነበረ ቀጥታ ኢየሩስን መከታተል ጀምሬያለሁ። እንግዲህ ኢየሩስን በመከታተልበት ሰዓት አሁን እንግዲህ እሷ ስትወጣ ነው ዘልዬ ታምራት ይኖራል ብዬ እዚህ ቤት የገባሁት። እዚህ ቤት በምገባበት ሰዓት እንግዲህ እዚህ ጋር ተኝተው የምታያቸው አባታችን የታምራት አባት ናቸው። በእንደዚህ አይነት ሁኔታ ውስጥ ይገኛሉ ተብሎ የማይታሰቡ ናቸው። ባለፈውም እንግዲህ ቤታቸው በነበርኩበት ሰዓት ሜቢ የሆነ ነገር ሀፕን አድርጎ ሊሆን ይችላል የሚለውን ነው አስቤ ነበረው። ወይም ደግሞ በተደጋጋሚ ትንሽ ታመውም ከሆነ ወይም ላይክ በቃ እውነቱን ለመናገር አላሰብኩትም። በቃ በአጭሩ እዛ ጋር የተፈጠሩት ነገሮች እኔም ቢዚ አድርጎኝ ነበር። እናትየውም ኢየሩስም በብዙ መንገድ ቢዚ አድርጎኝ ስለነበረ ምንም ነገር አልገመትኩም። አሁን ግን እዚህ ብቻቸውን ወና ቤት ውስጥ ማግኘት ማለት እንዴት እንደሚከብድ እንዴት እንደሚያስደነግጥ ለዛም ነው ካሜራውን አቋርጬ እንደገና ያሉትን ነገሮች ካስተካከልን በኋላ ከእናንተ ጋር ያለውን ፕሮግራም ለመከታተል ካሜራዬን ያበራሁት ማለት ነው። ጋሺ በቅርብ እንግዲህ ቤታችሁ መጥቼም ነበርና አሁን ባሉበት ሁኔታ ታምራት እንደዚህ ሆኗል ብሎ መናገር ትንሽ የሚከብድ ይመስለኛል። ግን ባለፈው በሄድኩበት ሰዓት ታምራት ሞቷል የሚል ዜና ነበር የነገሩኝ። ግን ደግሞ ታምራት አሁንም በህይወት አለ። እርሶስ ደግሞ ለምንድን ነው እዚህ ቤት ሊመጡ የቻሉት? ቆይ እኔ እዚህ የመጣሁት ያው ከነበረኝ ሀብት ከነበረኝ ኑሮ ከቤተሰቤ ልጄ በጣም ታምራት እንዳልወለድኩት እንዳላሳደግኩት ሆኖ ባህሪው ቀይሮ ሁለመናውን ከፈረንጆች ጋር ስራ ሁሉ ሲወጣ ሲገባ የሚያወራ በፈረንጅኛ ነው። ምንም ሊገባን አልቻለም። ከባለቤቴም እሷም በእነሱ ሳይ ተመከታተል ጀመረች። ልጆቹም አንድ ላይ ሆነው እንትን ሲሉኝ በቃ ብዬ ትቻቸው ወጣሁ ከቤት። ከዛ በቃ ኢየሩስ ነች የመጣች የምትመላለሰው። እነሱ የታለ የተወደቀን ብለውም ተከታትለው አያዩኝም። የእርሶ ሱቅስ ጋሼ? ሱቅ የማያው ለእነሱም ትችላቸው ነበረ። አሁን ምን በዛም በዚህም ብለው አጠፉት። እሱ ደግሞ የሚያገኘው ገቢ በጣም ብዙ ነው። ግን ያው ከእኔ እንዳልተፈጠረ ሆኖ ኑሮውን ሁሉም ከፈረንጆች ጋር ነው። አሁን እኔ በቃ ብቻዬን እዚህ ሆኜ ከፈጣሪ ጋር ቁጭ ብዬ ጊዜ ቀኔን እየጠበቅኩ ነው። የሚገርም ነው።
እውነቱን ለመናገር በእንደዚህ አይነት ሁኔታ እንገናኛለን ብዬ አላሰብኩም። ግን እርሶ የምትተዳደሩበት ንግድ ፍቃድም በእርሶ ስም ያለው እንግዲህ ሱቃችሁ ነው እና ያንን ሱቅ ዘግተውት ነው ወይንስ ደግሞ እነሱ እንዴት ሊያጠፉት ቻሉ ያንን ሱቅ? እኔ ያው እንደዚህ አጋጣሚ በቃ ከነሱ እንዲሁ ሲሆን እሱ በዚህ ወጣ ገባ ሲል ከሰዎቹ ከቤተሰብ ሰላም ጠፋ ምን ሲል በቃ ስራው እኔ ዝም ብዬ በቃ ዘጋሁት። በቃ ባለው ንብረት ይተዳደራሉ እነሱ። እኔ ብቻዬ በቃ የነበረችን ትንሽ ሳንቲም ነበረች፣ እሷን ስልስል በቃ በእሷን ብቻዬን ያስተዳደርኩ ስኖር አሁን መጨረሻዬ ያ እንደዚህ ሆኜ ከእነሱም ተለየሁ። አሁን የት እንዳሉ አላቅም። ከታምራት ጋር ግጭት ስላላችሁ ነው ወይንስ ምን ተፈጥሮ ነው ከዛ ቤት ወጥቶ አሁን እዚህ ያሉበት ቦታ ላይ ሊመጡ የቻሉት? እኔ ታምራት የሚሰራው ስራውም ሁሉ ግጭትም ከሱም ሳይሆን ከቤት ከባለቤቴም ካለው ነገር እንደዚህ አይነት ወንጀል እንደዚህ አይነት ካለው ከአብሮ አደጉ ጓደኛ የነበረውን ፍቅር ያ ሁሉ ቀርቶ ያ ሁሉ እንትን ስሰማ እኔ ምንም አልቻልኩም። ኦኬ አሁን ጋሼ ማለት የተፈጠረውን ነገር በሙሉ ቀድሞ ሰምተዋሉ ማለት ነው እርሶ? አዎ አንዳንዴ በቃ ያ ዝም ብሎ እንትኑ ስከታተለው ያለው ነገር ስለ እኔ የሚያወራውን ነገር ሰምተዋሉ ማለት ነው? አዎ ሰማለሁ። ስላንተም አብራችሁ እንዳነበራችሁ አብራችሁ እንዳደጋችሁ ያለው ነገር አውቃለሁ። እኔ ሰፈር ልጅ ነህ አውቃለሁ። አብራ ወደግናችሁ የነበረው ታሪክ የነበራችሁ ስራ ሁሉ ቤተሰብ ፍቅር ነበረ እንጂ ይሄ ይከሰታል እንደዚህ ይሆናል ይመጣል አላልንም ነበር። ግን ያው እሱ ባህሪውን ቀየረ። ከፈረንጆች ጋር ሲውል ያለው ገንዘብ ያገኛል ያለው እንትን ይላል። ከዛ እንትን ሲል ከአንተም ጋር ተለየ፣ ከጓደኞቹም ከሰዎቹም ከቤተሰቡም ሁሉ ተለየ። አሁን የት እንደምኖር የት እንዳለም አላቅም። እኔ ያው እዚህ በሽተኛ ሆኜ ቁጭ ብያለሁ። አሁን ጋሼ እያሉኝ ያሉት ስለተፈጠሩት ነገሮች ከዚህ በፊት እንግዲህ መቼ እርስዎ የሰሙት ያወቁት ነገር ስላለ ይመስለኛል ቤትም ጥቶ የመውጣት አንዳንድ ነገሮችንም ወደ መወሰን የሄዱበትና እንደዚህ አይነት ነገር ውስጥ ከመግባታችሁ በፊት ኢየሩስም ባለቤቶትም ይሄንን ነገር ያውቁ ነበር ማለት ነው? እነሱ ያው ኢየሩስ ብዙ ቴላት ከእናቱ ጋር ብዙ ይቀራረብ ነበር። ከእሷ ጋር እንግዲህ ያውራት ብዙም ሳታቃጥቀርም እሷ እኛ በኋላ ያለው ነገር ኢየሩስም ያለው ነገር ስንከታተል ነገሩ እንዳልሆነ ሆነ። ከዛ ምን ይሻላል ብለን ያው ከእሷም ጋር ተመካከርን። ባለቤቴም ስጠይቃት እኔ ምንም አውቀው ነገር የለም አለችኝ። ያው እሷ እያወቀች ነው የደበቀችው የእሱን ባህሪ የእሱን ያለው እንትን ስላለቀች በቃ ባለው ነገር በሱ ነው በቃ ኖሮ ምኑ ውጭ ነገር እንትን ነው ገንዘብ አለ እንደፈለገ በቃ እነሱም ሃይማኖቱም ለመቀየር ሃይማኖታቸውም እንትን ለማድረግ እናቱም እህቱም ለመቀየር ያላረገው ነገር ያ በሚያደርጉ ሰዓት ቤት የነበረው ከበፊት ፍቅር ሲቀንስ እኔ ከእናንተ ጋር እንትን ከመል ብዬ ትቻቸው በቃ ወደዚህ ጋር እዚህ መጣሁ እና ያው ሌላ እነሱም ያውቁታል። በእርግጥ እሷም ያው የእርሱም የምታውቀው ነገር ሊኖር ይችላል። እኔ እዚህ መኖሬም ራሱ ማንም ያውቅም የለም። እሷ ነች የምታመጣው። ያው እንደ ስትመጣም ያቺ ማታመጣው ምግብ አምጣጥልኝ ያለች እኮ ቆርሱን ጎርሼ ምን ብዬ እኖራለሁ። እንግዲህ ከዛ ቤት ጋር የሚገርም ነው ማለት እውነቱን ለመናገር ወደ ቤተሰቦች እዚህ ጋር የምታዩቸው አባት እንደዚህ ቀለል አድርጋችሁ እንድታዩቸው አልፈልግም። ማለት ዛሬ እዚህ ጋር ታመው ተኝተው ያሉት ነገሮች በአንድ ልጃቸው ምግብ አምጥተው ስለሚጣልላቸው ምን ስለሚባል እንደዚህ ቀላል ተብሎ የሚታሰቡ አይነት አባት አይደሉም። ከራሳቸውም አልፈው ታምራትን ብዙ ነገር የሚያስተምሩ የቢዝነስን ህይወት ሙሉ ለሙሉ በልተውታል ማለት የሚባል አይነት ደረጃ በቃ ማለት ቢዝነስን ዲቴል የሚያውቁ ሰዎች ናቸው። እንግዲህ አሁን ስኬታማ የሚባሉ አይነት ቢዝነስማን የሆኑ አባታችን ወርደው እንግዲህ እንደዚህ አይነት ቤት ውስጥ መገኘት ቤቱ ማለት የቤቱ ትልቀት ወይም ደግሞ የቤቱ ውበት አይደለም። ወና ቤት ውስጥ አንድን አባት በእንደዚህ አይነት ሁኔታ ውስጥ ማግኘት ማለት በጣም ከባድ ነው። እኔም ግራ እያጋባኝ ያለው ሁኔታ ይሄ ነው። ለምንድን ነው እንደዚህ አይነት ሁኔታ ውስጥ ሊገቡ የቻሉት? ያላቸው ቢዝነስስ? ከዚህ በፊት እንግዲህ ሰምተናል ታምራት ሞቷል ብለው እንግዲህ ኢየሩስና እናቷ ሲነግሩኝ ብዙ ነገሮችን ለመረዳት ሞክሬያለሁ።
ያሉትን ነገሮች አንደርስታንድ ለማድረግ ሞክሬያለሁ። ግን ደግሞ እነዛ ነገሮች እኛ ባሰብናቸው ሁኔታ ሳይሆን ራሳቸው እንግዲህ በፈለገው መንገድ እየመራን አሁን ወዳለንበት ቦታ ድረስ አምጥቶናል ማለት ነው። ማይታሰብ ማለት እንዴት ነው? በጣም የሚገርም ነው። እስቲ ፋዘር እንግዲህ እርሶን ቅር ካሉት በየትኛውም ሰዓት ይህን ካሜራ የማጥፋት መብት አሉት እና ግን እኔ አሁን መጠየቅ የምፈልገው ታምራት ለእኔም አብሮ አደጌ ነው፣ ለእርሶም ልጆት ነው እና ታምራት ከበፊት ጀምሮ እንደዚህ አይነት ባህሪ እንዳሌለው እኔ ማውቃለሁ። ግን እንደው ባህሪው እንደዚህ ሊቀየር የቻለበት ምክንያት ምንድን ነው? የደረሰበት ችግር አለ ወይ? ከእርሶ ጋርስ ሊጋጭ የቻለበት እንደዚህ በገንዘብ የሆነ ሰዓት ላይ ከስሮ ምናምን ስለነበረ ሜቢ በእንደዚህ አይነት ምክንያት ከገንዘብ እጦት የተነሳ እንደዚህ አይነት ባህሪ ውስጥ የገባ ያለው ወይንስ ምንድን ነው? ጋሽ እርሶ እንዳባት የሚያውቁት? አይ እሱ ባህሪው ገንዘብ እጦት ምንም ችግሮ ሳይሆን አንዳንዴም እኮ ቤት ጥጋብም ሌላ ምንቱ ሲያስገባል እኮ። አሁን አብዛኛውም ልጆች ብዙ ጊዜ ከሀብት ከቤተሰባቸው ተገንጥለው ወጥተው በጥጋብ ነው የሚወጡት በብዛት። እግዚአብሔር ይመስገን እኔ የነበረኝ ንብረት የነበረው ሀብት ለእነሱ የሚያንስም አልነበረም። ነገር ግን እሱ ያውሎ በገንዘብ እንትን ከሰዎች ጋር ሲቀላቀል ሲውል ሲሄድ ከነጮች ጋር መገናኘት ጀመረ። በዛ ሰዓት በቃ ከእነሱ እንትን ሲል እዚህን ባህልና እዚህ የቤቱን እንትን ረስቶ በቃ ያለው ነገር ቀየረው። በራሱ ጊዜ ገንዘብ ያገኛል። በቃ የተሻለ ሌላ ድርጅት ነው ይላሉ። ምን ይሁን ድርጅቱ አይታወቅም። የሃይማኖት የሚቀይሩበት ይሁን ምን ይሁን አላቅም። በቃ ሲል እነሱንም ከእነሱ ጋር መነጋገር በእንግሊዝኛ ነው ቤት ውስጥ። እንዴት አወቁ ጋሽ? አሁን ለምሳሌ የምታነሱት ይሄ በአዳም ልኮ ነገር ንክኪ እንዳለው ያነሱት ነገር ትክክል ነው፣ እውነት ነው። አንድ ጊዜ እንደዚህ እኔ ማሞኝ በቃ ዛ ስል ከነጭ ጋር መጥቶ እንደዚህ እንትን ሲል አረ ምንድን ነው ስለው እንደዚህ የድርጅት እንትን ነው እርዳታም ይሰጣሉ እንደዚህ እንትን ይላሉ ምናምን ሲለኝ እኔ ኦርቶዶክስ ነኝ፣ እኔ በእንደዚህ አይነት ነገር ውስጥ አልገባም፣ እዛ አንተ እንደጀመርከው እዛው ጨርሰው አልኩት። አልቀበልም አልኩት። ሄደ። ከዛም ሲመላለስ ቤተሰቡም ልጆቼም ባለቤቴም እንትን ሲል አሁን በራሱ ቁጥጥር አድርጓቸው ትንሽ እሷ ነች እንግዲህ ኢየሩስ ነች፣ ብዙም እንትን አትሰጠውም፣ ነገሩም አልተቀበለችውም። አሁን እኔም እንደዚህ ነው አለችኝ። እኔ እንደዚህ ውስጥ አንቺም እንዳትገቢ ብዬ መከርኳት። እሷ እንዲህ ገብቶበታል፣ አንቺ እንዳትገቢ ከሱ ጋር እናትሽም እሱ ካለች ትሂድ፣ ምን ማድረግ አልችልም። እኔም ጊዜም እድሜም ያለኝ ነገር እንግዲህ አጭር ጊዜ ነው፣ እቅርብኝ ቢያት ብዬው ሄደ። እሷም በቃ የምትመጣው ከየትም ማምጣ ያለው ሁሉ ባዶ ነው። ቤትም እሷ ነች ከትም ከጓደኞቿ ምን ብላ እዛ ይሁን ምሳው ምግቡ የምታመጣልኝ እሷ ነች። እንግዲህ እስካሁን በጣም የሚገርም ነው ማለት ኢየሩስም እንግዲህ ለእርሶ ያለውን ነገር ከጓደኞቿም ሆነ ከአንዳንድ ነገር ከየትም ለማምጣቷ ለአባቷ ማድረግ ያለባት ነገር ነው። ግን ኢየሩስም ላይ ቢሆን ትንሽ አጠራጣሪ ነገሮችን እያገኘው እገኛለሁ እና አሁን ያላችሁበት ሁኔታ ላይ ሆናችሁ ይህን ነገር ባልነግራችሁ በጣም ደስ ይለኛል። ግን አባት ኖት። በኋላ ላይም እንግዲህ እኔን ክዶኝ እንደወጣ ማለት ከኔ ጋር ያለውን ነገር በሙሉ እየተቀያየረ እንዳለ እርሶ ቀድሞ ነው ያወቁት። እኔ ግን ነገሮች በሙሉ ከተበለሻሹብኝ በኋላ ነው ያወቅኩት። ቢሆንም ያው የሚያውቁት ነገር ስለሆነም ታምራት አሁን ላይ በህግ አካል እየተፈለገ ይገኛል። በተገኘበትም እንዲታሰር የእስር ትዕዛዝ ወጥቶበታልና እንደው ስላለው ነገር ትንሽ ባብራራላችሁና ስለ ታምራት እጮኛ ማረፍ ሰምተዋሉ? የምታውቁት ነገር አለ? አልሰማሁም። የታምራት እጮኛ እንዳረፈች አልሰማሁም። ምን ማን ይነግረኛል? እኔ ያለሁት እዚህ ምንም እሱም የታምራት እጮኛ እኔ ቤት ውስጥ ነው አርፋ አስክሬን ነው የተገኘውና እኔ ቤት ውስጥ ሞታለች የሚባል ነገር የነገሮች ምናምን እየተወሩ ይገኛሉ በተለያዩ ሚዲያዎች። ግን እውነታው ደግሞ እንደዛ አይደለም። ማን ገደላት? ታምራት የሚሰራበት ድርጅትና ከታምራት ጋር ተባብሮ ያሉ ሰዎች እንደሆኑ እኔ ጥርጥር ማለት በቃ ሙሉ ለሙሉ እርግጠኛ ነኝ። ግን ደግሞ ማስረጃ እስከሚገኝ ድረስ የህግ አካል ባለበት ቦታ ላይ እርግጠኛ ሆኖ ሰው መፈረጃ አይቻልም፣ እኔንም ተጠያቂ ስለሚያደርገኝ። ግን ባለኝ ማስረጃዎች ወይም ደግሞ ካሉ ጥቃቅን ማስረጃዎች መሰረት ታምራትና የታምራት ግብረ አበሮች እና አበበ ምናምን የሚባሉ ከነሊያ ጨምሮ ያሉት ሰዎች እንደሆነ የሚገልጽ ነው።
እና ግን እርስዎ ከዛ ቤት ሲወጡ እንደዚህ አይነት ውሳኔ ከመወሰናችሁ በፊት አካባቢ ላይ ያወራችሁት ወይም ደግሞ በሽምግልና ዙሪያ የተወራ ለየት ያለ ነገር ነበር? በዚህ በታምራት ዙሪያ ወይስ በሌላ ቤተሰብ? ወደ ታምራት ዙሪያ እንመጣበታለን። ግን እንደው ከባለቤቶት ጋርም እንግዲህ ይሄ ትልቅ ትዳር ነው። ለ30 ምናምን ዓመታት እንግዲህ በትዳር እንደቆዩ እኔም አውቃለሁና ይሄውና እንግዲህ ለዚህ ሁሉ ዓመታት የተለፋበት የትዳር ህይወት እንዲሁ እንግዲህ በሜዳ በትነውት አይወጡም ብዬ ነው ያለውን ነገር። እንዴት ነው የሄዱበት መንገድ የተጓዙበት? በሽምግልናም የተሞከረ ነገር ካለ ሽምግልና ላይም የተወራ ነገር ካለ የሚለውን ነገር ለማወቅ ብዬ ነው። በሽምግልና በዚህ ዙሪያ በልጁ ባህሪ ከተቀየር በኋላ በሽማግሌ በቤተሰብ ሰብስቤ ሁሉም ነገር አጠናሁ። ምንም እሷም ማለው ነገር እንደምታቅም ሳታቅም የምታደርጋቸው ነገሮች ግልጽ አልሆነም። ነገሩ ሁሉ ልክ ተበከለ። በቃ እንደወረርሽኝ ቤት ውስጥ አካባቢ ውስጥ ሰው ሁሉ ሰማ። ምን ሆኑ? ምን ገባባቸው እነዚህ ቤተሰቦች? እነዚህ የነበሩ ፍቅር የነበረው አጥቶ ሳይሆን ወይ ተቸግሮ ሳይሆን እንደው ጥሩ ወልዶ ጥሩ አሳድጎ የአካባቢ ጥሩ ሰው በሽምግልና በትዳር የኖሩ ሰዎች እንዴት አሁን እንደዚህ ይሆናሉ ብሎ ሰው በጣም አዘነ። ያም በቃ ትናል መከር ነው ምንም የሚያደርገው ነገር ሁሉ ምንም እንትን ሊለን አልሰማው። ኦኬ የሁላችሁ ማለት የዛ ትዳር መፍረስ ምክንያትም ታምራት ነው ማለት ነው። እናቱስ ምንድን ነው የምትለው በዚህ ጉዳይ በዚህ ዙሪያ ላይ? እናቱም ያው እንደ ወላጅነቷም ጥሩ ምስራ መጥፎ ያው ከመቀበል ወደኋላ አትልም። ለምን እኔ ያው ከእሷም የተሻለ እንትኑም ስላለኝ የሚያደርጋቸው ነገሮች አካባቢ ላይ የነበረው ጥሩ ስም ሲጠፋ ሲበላሽ ቤትን ሲቀዘቅዝ ያ ሁሉ እንትን ሲል ከሰዎችም ካለው ከአካባቢ ሰው መከርኩት ምናልኩት። በቃ ከዛ በኋላ ባህሪ ሁሉ በቃ የኢትዮጵያን ባህሪ ትተዋል። በቃ ከዛ በኋላ እኔም ከነዚህ ጋር ኑሮ ምኑም በቃ ተስፋ መቁረጥ እንትና መጣብኝ። ከዛ አስመከርኩ ምናልኩ። በቃ መጨረሻ ላይ ወሬ ስሰማም እንደዚህ የሆነ ድርጅት ውስጥ ላይ ገብቶ እንደዚህ ከፈረንጆች ጋር ያለው ግሩፕ እንትኑ ሁሉ ከነሱ ጋር ነው። ስለዚህ አሁን ልጁ እንደ አንዳንዱ ፈረንጅ ብቻ ስለሆኑ ለወደፊት እንደውም ይጠቅማቸዋል እንትን ይላቸዋል እንደዚህ። እኔ ደግሞ አይ ከዚህ በፊትም አንዳንድ እንደዚህ በውሸት የሚሰሩ እንትኖች ብዙ ስላሉ እኔም ደግሞ አላምንበትም። እኔም ሃይማኖቴ ባለኝ ንብረት የኖርኩ በሃይማኖት እንጂ ከሰው የሚመጣ ነገር ይሄ ከድርጅት የሚመጣ ነገር እኔ ተረጅም ሆኜ እንድኖር አልፈልግም ነበር። ኋላ በቃ እንድስል አይ በቃ ስዳሪም ከምኔም ማፍረስ ከሆነ አልኩና በነዛም እንትን አልኩ። በድርጅቱ ስከታተል ምን ስል ምንም እንትን ሊል አልቻለም። ስሰማ ድርጅቱ ሌላ በጎ አድራጎት ድርጅት ነው፣ ሌላ ነገር ነው እንትን የሚሉት በተለያየ ቦታ እንደዚህ አይነት ለወንጀልም ለምንም የተዘጋጁ ናቸው የሚል እንትን ከሌላም ሰው ተሰማሁ። በቃ እንዲህ ከሆነ ስኔም ሰው ቤቴም ህይወቴም ሳይጠፋ ሳላይም በሌለሁበት የሆነ ፈለገው ቢሆን አልኩና በቃ ትቼ ከቤት ወጣሁ። አሁን የዘመድ የለ ወዳጅ የለ ርቄ እዚህ ቤት እኖራለሁ። እስቲ እንደው ጋሼ እንግዲህ እኔ እንኳን የማውቀው ነገር ነው። አሁን ያላችሁበትን ሁኔታ ሰው እንዲረዳ ስለምፈልግ አሁን እንደዚህ አይነት ሁኔታ ላይ ልትገቡበት የቻላችሁ ያንን የመሰለ ትዳር ልታፈርሱበት የቻላችሁበት ምክንያት ማን እንደሆነና ይሄስ ጉዳይ ደግሞ ምን ያክል ጠንካራ ቢሆን እንደው እንዴት አይነት አሳሳቢ ነገር ቢሆን ነው እኛ አባት ትዳራቸውን ምን የመሰለውን ትዳር ያፈረሱት የሚባለውን ነገር እንዲያውቁ ስለምፈልግ እንደው እስቲ መጀመሪያ በፍቅር ህይወት የነበራችሁን እነ ታምራት በሚወለዱበት ሰዓት እነ ኢየሩስ በሚወለዱበት ሰዓት የነበረውን ነገር እንደው ምን አይነት ነገር እንደነበረና አሁንስ እንደው ያንን የመሰለ ነገር ጨክነው እንዲወስኑ ያደረጉት ነገር ምን እንደሆነ ቤተሰቦች እንዲያውቁ ስለምፈልግ እስቲ ከእርሶና ከባለቤቶቱ ጀምረን አንዳንድ ነገሮች። እኔ ከክፍለ ሀገር ነው ተወለድኩት። ያደግኩትም ክፍለ ሀገር ነው። ወጣት ያለው እንደ ሌላ ማንኛውም ሰው ለውጥ የአዲስ አበባ መጣሁ። ተመልሼ ለትዳር በምደርስበት ሰዓት ቤተሰቦች ያጩልኝ ከክፍለ ሀገር እዛ ትዳር ያዝኩ። ትንሽ እዛ ከቆየሁ በኋላ ወደዚህ በቃ ኑሮ ይሻላል የአዲስ አበባ መጣሁ። ስሰራ እንደምንም የሰው ፍቅር አለኝ። ከሰው ጋር አግባባለሁ፣ እሰራለሁ። ስሰራ
እግዚአብሔር ይመስገን ብዙ ነገሮች መሰብሰብ ጀመርኩ። ኑሮዬም እንትን አልኩ። በቃ ለውጥ አመጣሁ። ብዙ እንትን አልኩ። ከዛ ከባለቤቴም ጋር ጥሩ ኑሮ አለን፣ ጥሩ ፍቅር አለ፣ ሁሉም ነገር አለ። በኋላ ያው ሲባል ያው መውለድ አይቀርም። መጀመሪያ ያው ታምራት እንደጸነሰ ተወለደ። ብዙ ጥሩ ኑሮ ጥሩ ኖርን። ከዛም ተከታታይ ሌሎችም ተወለዱ። በፍቅር ስንኖር በሁሉም ነገር ምንም ሳይቸግር ምንም ሳንል በትዳር ዓለም አሁን ወደ 30 አካባቢ ሊሆነን ነው ኖርን። አካባቢው በእኛ እየቀና ብዙ ሰዎች ይቀናሉ። ብዙ ልጆቹ በልጅነታቸው አስተዳደጋቸው ጥሩ ነበሩ። ከፍ ሲሉ ከሰፈርም ስንትን የላቸው ከፍ ሲል ትምህርታቸውም ጥሩ ነበሩ። ያላቸው ባህሪ ጥሩ ነበር ከሰው ጋር። ግን ያው መጨረሻው አላሳመረውም። ሲል ያው እሱ ወጣ ሲል ገባው እንደ ሲል ከንት ሲል ያው ገብቶ ሲያድር አንዳንዴ ወደ ውጭ ማደር ጀመረ። ምን ሲል ይህን እኛም ሳናቅ ያው እናት ያለው ነገር ስለምሸፍን እኔ ይሄ ልጅ ዛሬ አልገባም እላለሁ። በየቤቱ እከታተላለሁ። ሲመስል ቤት ግን የሆነ ነገር ትዝ አለኝና ልጅ እያለን አንዳንድ የሚወሩ ነገሮች ነበሩ። እነዛ ምንድን ናቸው? እርሶ እዛ ሰፈር አካባቢ ሲመጡ ቤትም ተከራይተው ነበር የሚኖሩትና ከዛ በኋላ የራሶትንም ሱቅ ከመክፈቶት የግል ቤትም እንግዲህ ገዝተው ከመግባቶት አንጻር የሆነ የሚወራባችሁ ነገር ነበር። አንዳንድ እንግዲህ እንደዚህ ስለሆነ ነው አንዳንድ ነገር ስለሚያመልኩ ምናምን የሚባል ነገር ነበርና በዛ ዙሪያ ላይ እንደውም የሰፈር ሰውም ትንሽ አግልሎት እንደነበር እኛም እናውቃለን። ምክንያቱም ታምራት አብሮ አደጌ ነው ብዙ ነገር ስለማቅና እስቲ እንደው በዛ ዙሪያ ላይ የሚሉኝ ነገር ይኖር? ሰዎች በእርግጥ ባላዩት ነገር ያወራሉ። ቤት ውስጥ በእርግጥ እሱ ወይ ከእናቱ ጋር እኔ ደብቆኝ ሊሆን ይችላል ያለው ነገር ሰው ያወራል። ሰው ያወራ እኔ ጠዋት ወጣለሁ ገባለሁ ያስራዬ ያቺን ትሬን ለማከናወን እንጂ ያላቸው የሚሄዱበት መንገድ ምን የሚልበት መንገድ እርሶ የዛኔ ሲባል የነበረው እርሶ እንግዲህ ሱቁንም የከፈቱት እርሶ ነት፣ ቤቱንም የገዙት እርሶ ነት እና እርሶ የሆነ ነገር እንደሚያመልኩና በዛ ነገር እንደዚህ እየገዛዙ እንዳለ ሲወራ ነበር። ግን ከዛ በኋላ ያ ወሬም ጠፍቶ ብዙ ነገር አልፈናል እና ግን የዛን ሰዓት ይሄ ሲባልበት የነበረበት ምክንያት ምንድን ነው? የእውነት እርሶስ ሌላ የሚያመልኩት ነገር ነበር በዛን ሰዓት ወይንስ እንደዚሁ ሰው ማውራት ስላለበት ወይም ደግሞ ሰው አንዳንድ ነገር የሰው ለውጥ ሲያይ የሚያወራው ነገር ነበር ነው? አዎ እንጂ እኔ በእነዚህ በሃይማኖት ውስጥ በእምነት ውስጥ እኔ በፊትም ከድሮ ከቤተሰቦቼም ኦርቶዶክስ ነኝ። እነዚህ አይነት እንትን የለም። ሰው ግን በእርግጥ ስትለወጥ ምክንያት ያወራል። በቃ ወይም በአንዱ ልጁ በነዚህ አይነት ዙሪያ ላይ ስላለ በዛ ምክንያት ከዛ እንትን ያመጣው ነው ከዚህ እንትን ያለው ነው። ግን በዚህ በሱ ዙሪያ በሱ መንገድ ሳይሆን እኔ በላቤ ከሰው ጋር እንትን ብዬ ተበዳድሬም በላቤ አፈራሁት ንብረት ነው እንጂ ሰው ስታገኝ በምን ምክንያት አገኘ የሚለው ነገር ሌላ ውስጥ ይገባል። ሌላ ጥያቄ ውስጥ ያመጣል። እኛ ልምዳችን ስላልሆነ ግን ሰው ሰርቶ ሲለወጥ ምን ሲል ምክንያቱ ብዙ ነው ኢትዮጵያ ውስጥ እኛ ሀገራችን ላይ ግን ያ በዛ ሳይሆን እሱ የሚሄድበት መንገድ ከኔ ጋር ምንም ያገናኘው ነገር አልነበረም። የእናቱ እምነቱ ይኖራት አይኖራት በኋላ ጠለቅ ብላ ገብታ ከሱ ጋር ስትኖር እንትን ስትል ያ ሁሉ ከኔ ውጭ ነው። ግን ሰው ያወራል። ወሬው እኔም ሰምቼዋለሁ እንደሚባል አውቃለሁ። ግን እኔ አላምንበትም። ባልሄድኩበትም ስትሉ የእርሶ ህይወት አይደል እንዲ? አሁን ለምሳሌ የእርሶ ህይወት ስለሆነ ነው አይደለም ነው ውሳኔ ወይንስ እኔ አላምንበትም ብለው ለሌላ ሰው ድሉን ይሰጡታል? ሌላ ሰው መልስ እኔ አይደለሁም። ለምን በራሴ ያመጣሁት ንብረት ነው፣ በራሴ እንትን ነው። ሰው ባወራው እንትን እኔ አላምንበትም። በቃ በራሴ መንገድ ነው መሄደው። እነሱ በውጭ መንገድ በዛ እንትን ብላ ሰው ልጁ እንደዚህ ነው በዛም ይሰጠዋል፣ ብር ይሰጠዋል፣ እንዲህ ያደርግለታል፣ ቤቱ እንዲህ ያደርጋል ሲባል እኔ ምንም ከሱ ማገኘውም ነገር ድጋፍ። አሁን ታምራት እዛ ስራ ውስጥ ከገባ በኋላ እንግዲህ አሁን እየሰማ ነው እንዳለ ነው ከሆነ ታምራት በጣም ረጅም ጊዜ እንደሆነውና በዚህ ጉዳይ ውስጥ ህይወቱን ሙሉ አሳልፈው ሊሆንም የሚችልበት አይነት ሁኔታዎች ሊኖሩ ይችላሉ። ቢኮዝ እኔ የማውቀው ነገር የለም። እኔ የማውቀው ታምራትና እኔ የማውቃቸው ሰዎች በሙሉ አሁን ላይ ማን ናቸው የሚለውን ነገር ብዙም እያወኩኝ አይደለም። ይሄን የምልበት ምክንያት በጣም ብዙ ሰዎች አላችሁ ማለት ብዙ ቤተሰቦቻችን እንግዲህ
አንተ አካባቢ ላይ ያሉት ሰዎች አንተ ጋር ያሉት ሰዎች በሙሉ በጣም ማለት የማይሆኑ ሰዎች ናቸው። ልብ አትላቸውም፣ ቼክ አታደርጋቸውም። አዎ ቼክ አላደርጋቸውም። ምክንያቱም ከእኔ ጋር የሚያገናኛቸው ጓደኛ ሲሆን የጓደኝነት ማንነት ብቻ ነው። ባውንደር ያለው ሁሉም ሰው መሄድ እስካለብን ሊሚት ወይ ሁሉም ሰው ባውንደር ያለው መሄድ እስካለብን ሊሚት ድረስ እንሄዳለን። ከዛ በኋላ የሚፈጠሩትን ነገሮች ለባለቤቱ ነው ምንቶ። እኔም ብሆን እነዛን ሰዎች እንደዛ ስለማድረግ ነው። መምጣት እስካለባቸው ድረስ ይመጣሉ። የኔን ህይወት ስለ እኔ ማንነት ከጀርባ ያለውን ነገር ማወቅ የለባቸው። ላይክ እኔም እንደዛው ነው የማደርገው። ስለ እነሱ እስከፈቀዱልኝ ድረስ ነው የማውቀው። ግን ደግሞ እኔ እነሱ አሳውቀውኛል ብዬ እስከማስበው ብቻ አይደለም ሰው እንደ ማንነቱ ስለሚለይ በእንደዚህ አይነት ሁኔታ ስራን ቦታ ስንቀጥር ደግሞ የምንቀጥረው እዛ ጋር ያለውን ሰው ነው። እናት አባቱ፣ እህት፣ አጎት፣ አክስቱ ምን ይሰራሉ ምን ያደርጋሉ የሚለውን ነገር የእኛ ጉዳይ አይደለም። እንደዛ አጣርተን እንደዛ ሆነ ነገር የምንገባበት መተማመን ያለው ነገር አይደለም። በተጨባጭ ይዛችሁ የምታደርጉት ነገር መተማመን አይደለም። የሆነ ነገር እጄ ውስጥ ካስገባው በኋላ አምናለሁ ማለት አይደለም። ሳላስገባም ነው እጄ ውስጥ ምንም ነገር ሳይሆን ያ ነገር እጄ ላይ ሳይገባ በማመን በሚፈጠሩት ወደፊት ለሚሆኑ ነገሮች ወንድማዊነት፣ ቤተሰባዊነት ባለ ምክንያት በእንደዚህ አይነት ሁኔታ ተማምነን ተሳስበን መሄዳችን ነው ማለት። ከዚህ በፊት እንግዲህ የተለቀቁት ብዙ አይነት ቪዲዮዎች አሉ፣ አይታችሁታል። እየደረሰብን ያሉት ነገሮች፣ በቤተሰብ እየተመጣብን ያሉት ነገሮች ያን ነገር እኛ ይሄ ነው ያ ነው ብለን መወሰን አንችልም። ምክንያቱም ያለንበት ሁኔታ ለዛ ስለማይጋብሰን። አሁን ያለውበት ሁኔታ ይሄን ይመስላል ያን ይመስላል ብሎ መግለጽ ከባድ ነው። አስቡት የታምራትን ክፋት ከኔ ጋር ይሄ ሁላ ነገር ያሳለፈ ሰው፣ ከኔ ጋር ይሄ ሁላ መንገድ የተጓዘ ሰው ለአባቱ በእንደዚህ አይነት ሁኔታ ክፋትን ማሳየት ማለት እኔ የምጠብቀው የምገምተው አይደለም። የደረሰን የገጠመን ያየነው ግን ይሄን ነው። ብዙዎቻችሁ ለእኔ ከማሰብ ለእኔ ከመቆርቆር የተነሳ ብዙ ነገር ብላችኋል። አመሰግናለሁ። ግን ደግሞ እኔ ብቻ ሳልሆን ያሳደጉት አባት እንኳን ስለ ልጃቸው እስካለማወቅ የተደረሰበት አይነት ሁኔታ ላይ ነው። እንደዚህ አይነት ጊዜ ላይ ነው ደርሰን ያለ ነው። አሁን እኮ ከጀርባ ያሉ ሰዎች እነማን ናቸው ምንድን ናቸው የሚለው ለራሱ መጠራጠር የምንችልበት አይነት ሁኔታ ውስጥ ነው። ግን መጠራጠሩ ሳይሆን ተማምኖ መቀጠሉ ነው ሁኔታውን አሪፍ እያደረገልን ወንድምነታችንን እያስቀጠለ ያለው እና ይህንን ሁሉ ነገር እያብራራው ያለው ስለ ነገሮች ለመግለጽ መሞክረው ጋሼ ታምራት ምን ያክል ውስብስብ አይነት ታሪክን እየገለጸ እንዳለ ወደ ምን አይነት መንገድስ እየመራ እንዳለ ያለውን ነገር ነውና እንደው ግን ታምራት እዚህ ስራ ውስጥ ከገባ በኋላ ለእርሶ ለየት ያለ ነገር ወይም ደግሞ ለየት ያለ ቦታ እንድታዩ የወሰዱት ቦታ ነበር? እሱ ያው እንደ አባትነት ያሉ ሰዎቹም ወደዛም ለማስገባት ሲፈልግ ሞክር ነበር። እኔ ግን አልተቀበልኩትም። ለምን መንገዱም ቀድሜ ስላወቅኩት እሱ ሆን ብሎ ከእነሱ ጋር ለማሳሰር በቃ በአባትነቱ ለመጠቀምም ቤተሰቡን አንድ ላይ እንትን ለማድረግ ስለፈለገ ሲከታተል ምን ሲልም በሰዎቹ ከነጮቹ ጋር ሲሞክር ምን ሲል ስልም ምንም እኔ ደግሞ ከኔ ጋር አይሄድም እድሜም ስለማይፈቅድ እኔ የአንተ መንገድ ስለማልፈልገው አልፈልግም ብዬ በእንቢታ እስካሁን አለሁ። ከሱ ጋር ምንም እንትን የለኝም። እንደው ይሄ ግን የበሽታዎት መንስኤ ምንድን ነው ብሎ ያስባሉ? አንደኛው በሱ መበሳጨት ነው። እሱ እንትን ነው ከቤተሰቤ ከቤቴን ከባለቤቴ ከልጆቼ ከቀዬ ከመንደሬ ያስወጣኝ የእሱ መንገድ ነው። ከዛ በኋላ በቃ እንደ ሰው እኮ እንደ መጠቋቋሚያ ያደረገኝ እንደ የእሱ ልጅ እኮ እንዲህ ነው እንዲህ ሆነ በፊት እንዲሆኑ ያ ሁሉ ለፍተው ይሄ ሁሉ ብሎ ያሳደጉት ልጅ አሁን ጭራሽ ከፈረንጆች ጋር ውሎ ከምን ጋር በቃ በማይባል የሆነ በሌላ እንትን አምልኮች በሌላ እንትን ውስጥ ነው የሚሆነው የሚሰራው። እነዚህ ብሎ በቃ ሰው እንትን ሲለኝ ነው አካባቢውም ጭራሽ ትቼውም ለቄውም እንትን ቤል ወጣ ያስገደደኝ አንዱ እሱ ነው። ወሬ ነው በሱ የሚወራ በሱ እንትን የሚወራ የሚሰማ ሰው በቃ ከምሰማ ብዬ ነው እኔ አሁን የት እንዳለሁም ሰውም ሳያውቅ በቃ ጠፍቼ እንትን ያልኩት የመጣሁት። ይገርም ነው። ያው እኔም አካባቢው ላይ አሁን እየተመለስኩኝ ስራዬ ብዬ እንግዲህ ስለ ታምራት በማጣራበት ሰዓት እያገኘኋቸው ያሉት ነገሮች አሉ። እነዛም ነገሮች ወደ ምን እየወሰዱ ነው? ታምራት ምን አይነት ሰው ነበር? ታምራት ምን ነበር ሲያካሄድ የነበረው የሚለውን ነገር እያወቅን ሄደናል። እና
ብቻ ፈጣሪ መልካሙን ጊዜ ደጉን ጊዜ ያምጣልን ብለን ከመጸለይ ውጭ ሌላ ምንም አማራጭ የለንም። እና እንደው ግን እስቲ ጋሽ እርሶ ከኔ የሚፈልጉት ነገር እኔ እንድተባበሩት እኔ እንዳግዙት ከጎኖት እንድቆም የሚፈልጉት ነገር አለ? አዎ ያው እኔ ብቻ እንደ ሚዲያም እንደ እንትንም ከነዛ ልጁ ሳይሆን ከባለቤቴም ጋር እንደገናኝ እነሱ መጥቶ እንዲጠይቁኝ ልጆቼም እንዲያያቸው ባለ መጠን ባለ አቅም እኔም እንድረዳ ሰውም እንዲረዳኝ ያለውን ነገር እንድታደርግልኝ እጠይቃለሁ። እንግዲህ የሰውን እርዳታ እንኳን ከውጪ መጠየቅ ያለብን አይመስለኝም። ምክንያቱም እርሶ ለራሱ ያላችሁ ሀብት ንብረት ማለት ትርፍ ነው የሚባል አይነት ሁኔታ ላይ ነው ያላችሁት። ያላችሁ ቤት ያላችሁ ንብረት በቂ ነው። ሰው እርሶን መርዳት ያለበት አይመስለኝም። ምክንያቱም አስፈላጊም አይደለም። ግን እኛ ግን የኔ ሀሳብ ምንድን ነው፣ እንዴት በምን አይነት መንገድ ከጎናችሁ ልቆም እችላለሁ ያለውን ነገር ከባለቤቶት ጋርም አሁን እያጣራን እንዳለ ነው ከሆነ ባለቤቶት ወንጀለኛ ነች። ባለቤቶት ወንጀለኛ ነች። ታምራትን እየተባበረች ልጆትም እንግዲህ ከታምራት ጎን ሆነው አንዳንድ ሴራዎችን እያሴሩ እንዳለ ይሰማኛል። በእንደዚህ አይነት ሁኔታ ላይ ባለቤቶትም እንግዲህ የተፈጠረው ነገር እያወቁ እያደረጉ ከሆነ ወንጀለኛ እንደሆኑ ነው እየተሰማኛል ነው። እና በኋላ ላይ ስለምትሰሙት ነገር አክቹአሊ እመጣለሁ። በቀጣይ መጥቼ ያሉትን ነገሮች ለእርሶ ተገቢ ሆኖ የሀብት ንብረቶትን ክፍፍል መደረግ ካለበት እንኳን ተገቢ ሆኖ ሀብት ንብረቶትን እንዲያገኙ ማድረግ ግዴታ አለብኝ። ያንን ነገር ከጀርባ ያሉት የህግ አካላትም እንግዲህ እንደሚተባበሩኝ እርግጠኛ ነኝና አሁን ባላችሁበት ሁኔታ ይሄ ነገር ግድ መሆን አለበት። እና ግን አሁን እኔ ውስጥ የሚጠራጠረው ነገር ስላለ ነው። ታምራት እንደው እርሶ ተወልደው ስላደጉበት ቦታ የሚያውቀው ነገር አለ? እነግረው ነበር አልወሰድኩትም እንጂ የተወለድኩበት ቦታ እንዲህ ቦታ ነው እንዲህ ብዬ እነግራቸዋለሁ። ያውቋል ማለት አክስት አጎት አለው አሁን እዛ እርሶ ተወልደው ያደጉበት ቦታ ላይ አሉ። ያውቁታል? ታምራትን በስትክክል ያውቁታል። ልጅ መጥተው አባት እናቴ መጥተው አራስ መርቀው እዚህ በደንብ እንትን ብለው በደንብ እንትን ብለውት ነው። ከአክስት ካጎቱ ጋር ወይም ደግሞ ከአክስት ካጎት ልጆች ጋር ቀረቤት አለው ታምራት? እንደው ድንገት እንደዚህ ተደዋውሎ የመገናኘት አይነት ሁኔታዎች የአክስት ያጎት ልጆችም እንደዚህ ወደ ከተማ ወደ አዲስ አበባ የሚመጡበት ሰዓት ከእነሱ ጋር ያለው ግንኙነት ምን ይመስላል? እኛ እኔ በቤተሰብ መጀመሪያም እንደመሆኔ መጠን እዚህ ያው አብዛኛውን ጊዜ ሰዎች አዲስ አበባ ውስጥ ማረፊያ በጣም ይቸግራል። በዛ ምክንያት አንዳንድ ዘመድም ይመጣሉ፣ ቤት ያድር ይኖራሉ። እነዚህ አክስት ያጎት ልጆችም ሲመጡ አዲስ አበባ በስራ ምክንያት ሲሉ ለእረፍት ምናምን ብሎ ይመጣሉ። እኛም ጋር ከእነሱም ጋር ይጨዋወታሉ፣ ይቀራረባሉ፣ ይነጋገራሉ። ከዛ ያው እንትን ካለ በኋላ መጨረሻው ያው ሲበተን በስልካቸው ምናምን እንግዲህ ይታወቃሉ። በምን ቤተሰብ ናቸው። እሱ እዛ ክፍለ ሀገር አይሄድ እንጂ እዚህ መጥቶ ያለው ነገር ይነጋገራሉ፣ ሁሉም ነገር። አሁን ከዛ ያን እዛ ውስጥ ከገባ በኋላ ቤት አሳስሮ ምን ብሎ ከነሱ ጋር ግንኙነት ይኖረው አይኖረው ያው እስካሁን ግልጽ የሆነልኝ ነገር የለም። እንደሚመጡ እንደሚጠይቁ ቤት እንዳለ አውቃለሁ። በቃ ይሄን ይታወቃሉ በደንብ። ግን ሌላ አሁን ተደዋውሎ በሌላ እንትን ውስጥ እዚህ ውስጥ ታምራት ላይ በቤተሰቡ በኩል ለየት ያለ ያዩበት ነገር የለም ማለት? አሁን አንዳንድ ነገሮችን እያጣራንም ስለምንገኝ ነው። እና እንደው እስቲ ታምራት አድርጎት የማያውቀውን ግን ደግሞ በቅርብ ጊዜ ለየት ያለ ያሳያችሁ ነገር ይኖር ይሆን? ታምራት በተፈጥሮ ፈጣን ነው። ከሰው ጋር መግባባት እንትኑ ያለው ነገር ፈጣን ነው። ለሚሰራው ነገር ራሱ አታውቅበትም። ቤት ውስጥ ራሱ በቃ ሰርቶ አጥፍቶ እንኳን እንዳላጠፋ ነው የሚሆነው። በቃ እንትን ነው ስሪየስ ነው። በቃ ስሪየስ ነው። በቃ ውስጡ እንትን አትለውም። እና ሌላ ብዙም እንትን የብለው ባህሪ ሌላ ከቤት ውስጥ ከቤተሰቡ ጋር ጥሩ ባህሪ ነበረው። ግባባል ምን ይላል ግን ቢያጠፋም አያምንም። ደግሞ አጥፍቶ እንኳን አውቀህበት ብትጠይቀው በቃ ድርቅ ነው። አያምንም። በተፈጥሮ አያምንም። የድርቅና ባህሪ እንዳለበት እኔ የምማቀው በቃ አያምንም። በቃ ያም ባህሪ ድርቅና ያ ባህሪ ለዚሁም መጨረሻው ለዚሁም የዳረገው
በእነዚህ በድርቅ ነው። እና ታዲያ ከአክስት ከአጎት ልጆች ጋር ምንም አይነት ቀረቤታ የለውም ብለው ነገሩኝ ማለት ነው። ምንም ግንኙነት እንዳሌለው ነው የሚያስረዱኝ። በአሁኑ ከፍ ካደጉ በኋላ ያለው ግንኙነት አላውቅም። በፊት ግን ያው ቤተሰብ ዘመድ ይመጣል ይጠይቃል ምን ሲል ይህን ወሬ በቃ እነሱም ልጁ እንደዚህ ሆነ በቃ ክፍለ ሀገር ሁሉም ቦታ እንደዚህ በቃ ይሄ ልጅ ተበላሸ በቃ እንዲህ ሆነ ከነጮች ጋር እንትን ያለ ሰዎች እንትን ያለ በቃ ሲወራ እነሱም በእሱ ምን እንደሰሙ ምን እንዳወቁ አላውቅም። ከዛ በኋላ እነሱም ሁሉም መምጣትም ተው ዘመድ ቤተሰብ ይሄ ልጅ ምን ሆኖ ነው እስከሚሉ ድረስ እንደው አስጨንቆት ይሆን የወሰደው የጠየቀው ምን ያለው ነገር አልነበረም? አለ ስልክ አሁን ያጎቶቼ ዘመዶቼ ስልክ ቦታ ሁሉ ወሰደኝ ምን ይለኝ ነበር። እኔ ደግሞ ወሰድም አልፈለኩም ነው። አንድ ጊዜ በቃ ምንም ትውልድ ሲያስቸግረኝ አንድ ያጎቱ ስልክ ቁጥር ሰጠሁት። ከዛ በቃ አንዴ በቃ ደውሎለት እንደውም ተነጋግረው ምን ሲሉ ግን ያለው ምን ኮንታክት እንዲኖራቸው አላውቅም። ከዛ በኋላ በቃ አልጠየቀኝም። ስልኩ ሰጠሁት፣ እንደዋወላሉ አንዳንዴ በቃ ሰላም ይባባላሉ። እኔ ስለ እኔም ይጠይቃል። ያ የት ነው ያለው? ያጎት ክፍለ ሀገር ነው ያለው። ውድ ቤተሰቦች እንግዲህ ይህንን ያልኩበት ምክንያት ወይም ደግሞ ስለዚህ ጉዳይ ላነሳ የቻልኩበት ምክንያት ምን እንደሆነ ትረዱኛላችሁ ብዬ አስባለሁ። ይህን የምልበት ዋነኛው ምክንያት ምንድን ነው? ታምራት እየተጓዘበት ያለው መንገድ ወይም ደግሞ እያደረጋቸው ያሉትን ነገሮች በሙሉ እያጣራን ስንገኝ ታምራት ምንም ከማድረግ ወደኋላ የማይል አይነት ሰው እንደሆነ እያጣራን እንገኛለን። ይህንንም ደግሞ የማናውቀው ወይም ደግሞ አካባቢ ላይ ያሌሉትን ሰዎች በመጠቀም ነገሮችን የማራቀቅ ወይም ደግሞ እንደዚህ ረቂቅ የሆኑ ወንጀሎችን የመስራት አይነት ነገሮች የመግባት ሁኔታዎች እየተመቻቹ ይገኛሉ። ማለት ባሉን ሶስቱም ሳይዶች እንግዲህ በዱካሹም ሊሆን ይችላል በኢንስራይም እዚሁ ደግሞ በእኔ ቻናል ላይ በነበልባልም እንግዲህ እያየን የምንገኛቸው ነገሮች ምንድን ነው? ምን ያክል የተራቀቀ ወንጀሎችን እያስፋፉ እንዳሉ ወንጀሎችንስ በምን ያክል የሆነ ማለት ምን አይነት ላይክ ይሄንን ስትራቴጂ የሆነ ከዚህ በፊት አንብባችሁ የምታውቁ ሰዎች ካላችሁ የሆነ ለዋር ስትራቴጂ የሚጠቀሙት ነገር አለ። ለአንዳንድ ጦርነቶች ለእንደዚህ አይነት ነገሮች ሴታፕ ለማመቻቸት እንደዚህ አይነት ዲቴል ነገሮችን የሚያደርጉ ሰዎች አሉ። እንደዚህ ወንጀል ነኮችን ለመጠቀም ሲፈልጉ ስትራቴጂዎችን ካልሆኑ መጽሐፎች ላይ እየወሰዱ ግን ደግሞ እነሱ ሁኔታውን ቀየር እያደረጉ በራሳቸው መንገድ የሚፈልጉትን ነገር የሚሰሩ ሰዎች አሉ። ዓለማችን ላይም እንግዲህ ከዚህ በፊት እንደተነሱት በጣም ብዙ አይነት ነገሮች በጣም ትላልቅ ወንጀለኞች እንደሚሰሩት ማለት ነው። ይሄንንም እያዩ ያሉት በዛ ልክ አይ ቲንክ ይመስለኛል ይሄ ድርጅት ወይም ደግሞ ይሄ የወንጀል ጠንሳሽ የሆነ ድርጅት ለራሱ የመጣው ከኢሮፕ ስለሆነ ያንን ነገር ይዞ እንደመጣ ይሰማኛል። አሁን ታምራትም ነገሮችን እኛ በማናስባቸው መንገድ እየተጓዘ ስለሆነ እዚሁ አዲስ አበባ ውስጥ ሊኖር ይችላል አይችልም የሚለውን ነገር እያጣራን እንገኛለን። ለዚህም ነው እንግዲህ እስቲ አጎት የተባለውን ነገር አክስት የተባለውን ወደ አባቱ ትውልድ ስፍራም ወደ እናት ትውልድ ስፍራም የሚሄድበትን ሁኔታዎች ያመቻቻል የሚል ነገር ሀሳብ ስለመጣ ነውና ያንን ነገር እስቲ ስቴፕ ባይ ስቴፕ እየጠያየቀን ያሉትን ነገሮች የምናደርግ ይሆናል። ከጀርባም ደግሞ አዲስ ማስረጃ እየተገኘ እንዳለና ኢየሩስ ወደምትሄድበት ቦታዎች አንዳንድ ነገሮችን እየተከታተሉ ስለሚገኙ እስቲ ቀጥታ ያሉትን ነገሮች ለእናንተ ላይቭ የሚቻል ከሆነ ማስተላለፍ የምንሞክር ይሆናል። ውድ ቤተሰቦች ያው እንግዲህ ከታምራት ጋር ምንም አይነት ሁኔታ ውስጥ ልገባ እችላለሁ። ያ ደግሞ እንግዲህ የእርሶን ለእኔ ያሉትን የአባትነት ፍቅር ሊቀይረው ይችላል ብዬ አላስብም። ምንም ከኔ ጋር የሚያገናኘው ነገር የለምና የእርሶ ፍቃድ ብቻ ነው የምፈልገው። እርሶ ፍቃደኛ ከሆኑልኝ እኔ ልክ እንደ ልጆት ሆኜ ከዚህ ቤትም እንድትወጡ አድርጌ ያለውን ነገር መንከባከብ ባለብኝ መንገድ ከጎኖት እንድሆን እፈልጋለሁና የእርሶ ፍቃድ እኔ ልጄ እግዚአብሔር ትልቅ ቦታ ያደርስህ፣ ይርዳህ፣ ስራህ ይባርክልህ። እኔን ለዚህ አምጥተህ ለዚህ ለጥያቄ ለኑሮዬን ሁኔታዬን እንትን ለማለት ጋር ጠይቀህ አምጥተህ ለዚህ ስለጠየቀኝ ፈጣሪ በጥሩ ነገር ይጠይቅህ። ስለ እኔ አሁን ታምራት ወንጀለኛ ምንጊዜም ወንጀለኛ ነው። እኔ ልጄ ስለሆነ ኢዳን ወይ እንትን ይበላል። እኔ ራሴ አቅም ቢኖረኝ ፖሊስም ሄጄ አተከታቴ ነው ፎቶውን አሰራጭቼ ሌላ ይቅርና ወንጀለኛ ከሆነች እናቱም እኔ ለምን ሰላም ኑሮ እንዲኖር እፈልጋለሁ። በሀገሪቷ ወንጀለኛም እንዲኖርም እንትን አልፈልግም። ለምን ከውጭ ድርጅት ከሆነው ለገንዘብ ብሎ ለጥቅም ብሎ ሰውን ህይወት ማጥፋት፣ የሰውን ንብረት መዝረፍ፣ ሰውን መጉዳት እኔ አልደግፍም። አንተ ስራህን ይባርክልህ። እኔን በአቅምህ
እንድትጎበኘኝ ያለውን ነገር እንድታሳውቀኝ እፈልጋለሁ። አመሰግናለሁ። እሺ እንግዲህ ውድ ቤተሰቦቼ ከዚህ በላይ እዚህ መቆየት ያለብን አይመስለኝም። ፋዘርም ፈቃደኛ ስለሆንን ከዚህ በመውጣት ማድረግ ያለብንን ነገር በሙሉ የምናደርግ ይሆናል። ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁንም እንደተለመደው ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲደረስ ይህን ቻናል ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።